ሌዋታን ይገደላል፣ የርግማን ቃሉ ይፈርሳል። እግዚአብሔር ተናግሮ ይመጥቻለሁ። ልጸልይላችሁ ፈልጋለሁ። ዛሬ በእናንተ ላይ የወጣ የርግማን ቃል ይፈርሳል። ከዚህ እርግማን በስተጀርባ የሚሰራ የሌዋታን ስፒሪት ደግሞ ለአንዴና ለመጨረሻ ጊዜ ይገደላል። አሜን እያላችሁ ሰዱ። በቤታችሁ ላይ፣ በልጆቻችሁ ላይ፣ በጤንነታችሁ ላይ፣ በስራችሁ ላይ የወጣ የርግማን ቃል በጌታ በኢየሱስ ክርስቶስ ስም ይፈርሳል። የርግማን ቃል በመንፈሳዊ ዓለም ልክ እንደ እሳት ነው። የእግዚአብሔር ቃል ሲናገር በያዕቆብ መጽሐፍ ምዕራፍ 3 ላይ አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል ይላል። በነጋችሁ ላይ በህልማችሁ ላይ አንድ ሰው ስማችሁን ጠርቶ በጎ ያልሆነ ቃል ሲናገርባችሁ ሩጫችሁን ይገታል፣ መንገዳችሁን ያጨነግፋል። እግዚአብሔር ተናግሮ ይመጥቻለሁ። በጸሎት ስም ሊሆን ይችላል፣ የእግዚአብሔርን ስም ጠርተው ሊሆን ይችላል፣ አንድ ወይም ከአንድ በላይ ሆነው ሊሆን ይችላል፣ ፎቶአችሁን አውጥተው ሊሆን ይችላል፣ ስማችሁን ጠርተው ሊሆን ይችላል፣ ልጆቻችሁን ጠርተው ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስም በእናንተ ላይ የወጣ የርግማን ቃል ለአንዴ ለመጨረሻ ጊዜ በኢየሱስ ክርስቶስ ስም ይፈርሳል። በረከታችሁም ይለቀቃል፣ ሌዋታንም ይገደላል። ስለ ሌዋታን የእግዚአብሔር ቃል ሲናገር ኢዮብ መጽሐፍ ምዕራፍ 3 ላይ ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ተብሎ እንደተጻፈ ቀናችሁን የሚረግሙ፣ ዘመናችሁን የሚረግሙ፣ ህይወታችሁን የሚረግሙ፣ ልጆቻችሁን የሚረግሙ የርግማን ቃላቸውን በጌታ በኢየሱስ ክርስቶስ ስም ሌዋታንን እየቀጣ ያፈርስላቸዋል። በኢሳይያስ መጽሐፍ ምዕራፍ 27 ላይ በዚያ ቀን ፈጣኑ እባብ ጠማማው እባብ ሌዋታንን በጠንካራና ታላቅ በሆነው ብርቱም በሆነው በሰይፍ ይቀጣል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ይህ ጠማማ እባብ፣ ይህ ፈጣን ተናዳፊ እባብ ዘመንን የሚነድፍ ጤንነትን የሚነድፍ በአንደበት ቃል የሚወረወር በጌታ በኢየሱስ ክርስቶስ ስም በሰይፍ ይቀጣል። ነገራችሁ ይለቀቃል። በደንብ ስሙኝ። ሌዋታንን እያንቀሳቀሱ በርን የሚዘጉ ጤንነትን የሚያውኩ ውሉ ወደ ጠፋ ውስብስብ ወደሆነ ችግር ውስጥ ቤተሰቦቻችሁ እንዲገቡ የጨለማን በር የሚከፍቱ የትኛውም የርግማን ንግግሮች በጌታ በኢየሱስ ክርስቶስ ስም ከቤታችሁ ላይ የተበተነ ይሁን። በኢየሱስ ክርስቶስ ስም ገለባ በንፋስ እንደሚበተን በቤታችሁ ራስ ላይ የተቀመጠ በጎ ያልሆነ የጨለማን በር የሚከፍቱ ክፉ የሆኑ ንግግሮች ቢዝነሳችሁን የሚመቱ፣ ጤንነታችሁን የሚመቱ በኢየሱስ ክርስቶስ ስም የተበተነ እንዲሆን እጸልያለሁ። አሜን እያላችሁ ውሰዱ። በሉቃስ መጽሐፍ ምዕራፍ 10 ላይ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ጌታ ኢየሱስ እንዳለ በጌታ በኢየሱስም ይህ ሌዋታን እባብ ዛሬ የተቀጠቀጠ እንዲሆን እጸልያለሁ። በኢየሱስ ክርስቶስ በእናንተ ላይ የወጣ ወርድ የተሻረ እንዲሆን እጸልያለሁ። የእግዚአብሔር ቃል ሲናገር እግዚአብሔር አምላክ ወዶሃልና የበለዓምን እርግማን ሊሰማ አልወደደም ተብሎ እንደተጻፈ እግዚአብሔር ወዶሻልና፣ እግዚአብሔር ወዶሃልና የበለዓምን እርግማን በኢየሱስ ክርስቶስም አልሰማውም። እንዲሁም እንዲህ ብዬ እናገራለሁ፣ የርግማን ቃሉ ለእናንተ ወደ በረከት ይቀየር፣ ወደ ተከፈተ በር ይቀየር፣ ወደ ጤንነት ይቀየር፣ ወደ ከፍታ ይቀየር ብዬ በኢየሱስም እንደ እግዚአብሔር ቃል በቤታችሁ ላይ እናገራለሁ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ተብሎ እንደተጻፈ በኢየሱስ ክርስቶስም ስራው የፈረሰ ይሁን፣ እቅዱ የፈረሰ ይሁን፣ ተልኮ የፈረሰ ይሁን። በመዝሙር 68 ላይ እግዚአብሔር ይነሳ ጠላቶቹም ይበተኑ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም በእናንተ ላይ የወጣ ቃል ዛሬ የተበተነ ይሁን። ዘመናችሁን ያስጨነቀ የርግማን ቃል የተበተነ ይሁን። ፎቶአችሁን ተይዞ የወጣ የርግማን ቃል በኢየሱስ ስም የተበተነ ይሁን። ስማችሁ ተጠርቶ የተነገረ የርግማን ቃል በኢየሱስ ክርስቶስም የተበተነ ይሁን። እንዲህ ብዬ እናገራለሁ፣ በንስሐ ካልተመለሱ ዘመናቸውን በሙሉ ስማችሁን እየጠሩ የሚረግሟችሁ አሜን እያላችሁ ውሰዱ። የርግማን ቃላቸው ወደ እነሱ ይመለስ። የርግማን ቃላቸው ከሳሎናቸው አይውጣ። በኢየሱስ ክርስቶስም ለእናንተ ግን በረከት ሆኖ ይምጣ። ለእናንተ ግን ሞገስ ሆኖ ይምጣ። በኢየሱስ ክርስቶስም ተፈጸመ። በኤፌሶን መጽሐፍ ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ተብሎ እንደተጻፈ በክርስቶስ ተባርካችኋል፣ በደሙ ተዋሽታችኋል። እርግማን በእናንተ ላይ አይሰራም። በኢየሱስ ክርስቶስ እግዚአብሔር ለአንዴና ለመጨረሻ ጊዜ ባርኳችኋል። በኢየሱስ ክርስቶስ ተፈጸመ። አምናለሁ። ከዚህ ጸሎት የተነሳ እግዚአብሔር ከወደዳችሁ የተነሳ በክርስቶስ ከባረካችሁ የተነሳ በእናንተ ላይ እርግማን አይሰራም። እንዲህ አይነት ጸሎት እንዲደርሳችሁ ፎሎ በማድረግ ቤተሰብ ሁኑ። ይሄ መልእክት ደግሞ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ወዳቸዋለሁ። እርግማኑን እግዚአብሔር አፍርሷል። በረከት ከዚህ ቀን ጀምሮ ይከተላቸዋል። በኢየሱስ ስም ተፈጸመ።